ምን ይለናል ካላችሁ ተመለሱ፣ ወደኔ ተመለሱ፣ ወደ ሐሳቤ ተመለሱ፣ ወደ ፍቃዴ ተመለሱ። እግዚአብሔር ምን ይለናል ካላችሁ ተመለሱ። ምንድነው ችግሩ? ትልቁ ችግር እግዚአብሔር ተቆጥቶናል። ስለዚህ እግዚአብሔር ለምን አልገደለንም ብዬ ሳስብ ለመሞትም እንኳን የተዘጋጀን አይደለም። እግዚአብሔር የተቸገረ ይመስለኛል። ምን ነክቶን ነው ብላችሁ ወረቀት እየሰራችሁ ከሆነ እኔ የምነግራችሁ አንድ ነገር ነው። የሆነች ቱቦ ተዘግታለች። እሷም የእግዚአብሔር ፍቅር ትባል። እሷ ስትመለስ ሁሉ ይመለሳል። እንዴት ሰነበታችሁ? ደህና ናችሁ? በእግዚአብሔር ፊት ተንበርክካችሁ የጌታን ፊት ፍለጋ ወደዚህ በመምጣታችሁ በጣም ልቤ ተደስቷል። በእውነት የአምላክን ፊት እንደመፈለግ የሱን ደጅ እንደመጥናት ያለ ምንም መልካም ነገር የለም እና በጣም ነው ልቤ የተደሰተው። እዚህ ስመጣ ገና አሁን ስመጣ ሳይ እኔ አልነበርኩም በእነዚህ በሌሎቹ ቀናት፣ ግን እናንተ እዚህ በትጋት እንደምትመጡ ሳይ በጣም ልቤ ደስ አለው። እግዚአብሔር የተባረከ ይሁን። እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። እግዚአብሔር ይባረክ እና በቅንነት ስለምትፈልጉት እሱ አስቀድሞ ይስማችሁ። እኔም እንደዚሁ አሁን በተለይ ስለ ፍለጋ ትንሽ ነገር ተናግሬ ከዚያ ወደ መልእክቴ እገባለሁ። ኢሳይ ማን ነው እሱ? ኤርምያስ እንደዚህ የሚል ቃል አለው። ሁለት ቦታ አነብላችኋለሁኝ። ፍለጋን በሚመለከት፣ ጩኸትን በሚመለከት፣ ጸሎትን በሚመለከት፣ የአምላክን ፊት መፈለግን በሚመለከት ሁለት ስፍራ፣ አንዱ ከኤርምያስ ሌላው ከኢሳይያስ ላነብላችሁ ፈልጋለሁ። በእኛ የተጀመረ አይደለም በእግዚአብሔር ፊት መውደቅ። ቀደም ያሉት ነቢያት፣ ቀደም ያሉት የእግዚአብሔር ሕዝብ በአምላክ ፊት ይወድቁ ነበር፣ ይሰግዱ ነበር፣ ይጸልዩ ነበር፣ ይጮሁ ነበር፣ ያለቅሱ ነበር። ያኔ የተጻፈውን ላንብብላችሁ። እንደዚህ ይላል። በተለይ ምዕራፍ 29 ኤርምያስ ላይ ቁጥር 11 በጣም የታወቀ ቃል ነው። ከሱ ጀምሬ ላነብላችሁ ፈልጋለሁ። ትኩረቴ በመካከል ያለው ነው። እስከ ቁጥር 14 ድረስ እናነበዋለን። እንደዚህ ብሎ ይላል በኤርምያስ በኩል የመጣው የእግዚአብሔር ቃል። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትሹኛላችሁ፣ በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ ይላል እግዚአብሔር። ምርኳችሁንም እመልሳለሁ፣ ከአሕዛብም ሁሉ ዘንድ እናንተንም ካሳደድሁበት ስፍራ ሁሉ እሰበስባችኋለሁ ይላል እግዚአብሔር። እናንተንም ለምርኮ ወዳፈለሱበት ስፍራ እመልሳችኋለሁ። የእግዚአብሔር ቃል ነው። እግዚአብሔር የተመሰገነ ይሁን። በጣም ግልጥ የሆነ ንግግር ነው። እኔ ሐሳብ አለኝ ስለ እናንተ፣ ምክርም አያስፈልገኝም፣ አውቀዋለሁ ሐሳቡን። እኔ ዝም ብሎ እናንተን ዘግቼ የምኖር አምላክ አይደለሁም። እቅድ አለኝ ስለ እናንተ። እቅዱ በእኔ ዘንድ ነው ያለው። የሰላም እቅድ ነው፣ የመልካም ነገር ነው እንጂ የክፉ ነገር አይደለም። አቅጃለሁ እኔ ለሕዝቤ ብሎ እግዚአብሔር ተናገረ። እንግዲያው አንተ ካቀድክማ ፈጽመዋ፣ አንተማ ከወሰንክ ስራዋ። እንግዲያው እኔዋ ያንተን ስራ ሐሳብ አለኝ ስለ እናንተ ካልክ ፈጽመዋ ስንል፣ አይ የእኔ ብቻ አይደለም የእናንተ ጥሪ ደግሞ ያስፈልጋል አለ ጌታ። እኔ ሐሳብ አለኝ ምሰራውን አውቃለሁ፣ ግን እናንተ ስትጠሩኝ ነው የማደርገው አለ። እንደዚህ አጣምሮ ሰርቷል እግዚአብሔር። ሐሳብ አለው፣ ምክር አንሰጠውም፣ እጁን አንጠመዝዝም፣ ግን እንጮኻለን ወደሱ። እግዚአብሔር የእኛን ጩኸት የእኛን ጥሪ መስማት ይፈልጋል። ከልባችን መፈለጋችንን ማወቅ ይፈልጋል። ይሄው እንደዚህ ነው የሚለው ያለ። እናንተ ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። ይሄ ነው መስመሩ። እናንተ ሳትጮሁ፣ እናንተ ሳትጣሩ አቤት እምልበት ምንድን ነው ምክንያቱ? አቤት እምለው ስትጠሩኝ ነው።
ጥሩኝ። ስትጠሩኝ ግን እንደዚህ ጥሩኝ ይላል፣ ትሹኛላችሁ፣ በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ ይላል እግዚአብሔር። እግዚአብሔር ይመስገን። ስለዚህ በይስሙላ አትምጡ ነው። እንደዚሁ ዝም ብሎ በአጀብ አትምጡ ነው። እንደዚሁ ለማዳመቅ አትምጡ ነው። ስለለመዳችሁ ብቻ አትምጡ ነው። በፍጹም ልባችሁ ከፈለጋችሁኝ እገኛለሁ፣ በእናንተ መካከል እገኛለሁ ብሎ እግዚአብሔር ቃል ገብቷል። እግዚአብሔር ይመስገን። ይኸው በዚህ መጽሐፍ ቃል ገብቷል። በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ። እኔ ምሰወር አይደለሁም። ከእናንተ ጋር ድብብቆሽ ምጫወት አይደለሁም። እኔ ልደበቅባችሁና እናንተ በጥረት እንድታገኙኝ አይደለም። ከሻችሁኝ፣ ከፈለጋችሁኝ በልባችሁ በፍጹም ልባችሁ ሳታታልሉ ከፈለጋችሁኝ እገኛለሁ። እግዚአብሔር ይባረክ። ይሄ የእግዚአብሔር ተስፋ ነው እና በጣም ልቤ ደስ ይለዋል። ስለዚህ ጸሎት አይባክንም፣ በምንም አይነት አይባክንም። የእናንተ መንበርከክ፣ እዚህ መጸለይ፣ መጾማችሁ አይባክንም፣ በፍጹም ልባችሁ ከሻችሁት። ሌላ ጥቅስ ላንብብላችሁ። ኢሳይያስ 45 ላይ ኢሳይያስ 45 ላይ ደግሞ እንደዚሁ ያለ ብርቱ ቃል አለ። የእግዚአብሔርን ሐሳብ ነው እነዚህ ነቢያት የሚነግሩን። 45 ላይ እንደዚህ ብሎ ይላል። ከቁጥር 18 ጀምሮ ያለውን ላንብብላችሁ እስከ 20 ድረስ፣ ምናልባት እስከ 19 ድረስ ላንብብ። እንዲህ ይላል፣ ሰማያትን የፈጠረ እግዚአብሔር እርሱም ምድርን የሰራ እና ያደረገ ያጸናትም መኖሪያም ልትሆን እንጂ ለከንቱ ልትሆን ያልፈጠራት አምላክ እንዲህ ይላል። ይሄ በጣም ደስ የሚለኝ ነገር ነው። እግዚአብሔር በከንቱ ሰማይና ምድርን አልሰራም። ለሰው መኖሪያ ትሆን ዘንድ አስቦበት የሰራ አምላክ እንዲህ ይላል። ከንቱ ነገር የማይወድ አምላክ እንዲህ ይላል። በዓላማ የሚሰራ አምላክ እንዲህ ይላል። ምን ይላል? እኔ እግዚአብሔር ነኝ፣ ከእኔም ሌላ የለም፣ ከእኔም በቀር ሌላ የለም። በስውር ወይም በጨለማ ምድር ስፍራ አልተናገርሁም። ለያዕቆብ ዘር በከንቱ ፈልጉኝ አላልሁም። እኔ እግዚአብሔር ጽድቅን እናገራለሁ፣ ቅንንም አወራለሁ ብሎ እግዚአብሔር ይናገራል። በጣም ልቡናዬን የያዘው ቃል በከንቱ ፈልጉኝ አላልኩም። እኔ እንደዚሁ ዝም ብዬ የማወራ አምላክ አይደለሁም። ፈልጉኝ፣ ጸልዩ፣ ጾሙ፣ ወደፊቴ ቅረቡ ብዬ በከንቱ ለጨዋታ አላረኩትም። ለመስማት ብዬ ነው እንደሱ ያረኩት። እኔ እሰማለሁ፣ የምትፈልጉኝም በከንቱ አይደለም። አይ ለምነን ነበር፣ መቼስ ሌላ ምን እናውቃለን? እንለምናለን፣ ጸሎት ቤት ሄደን በጌታ ቤት ከመጮህ ሌላ ምን እናረጋለን በሚል አይደለም። ኧረ ከንቱ አይደለም። እግዚአብሔር የተባረከ ይሁን። ተንበርክኮ ሰው በከንቱ አይነሳም። በአምላክ ፊት ልመናውን አፍስሶ በከንቱ አይነሳም። ተሰብስቦ ጉባኤ በከንቱ አይበተንም። በከንቱ ፈልጉኝ አላልኩም፣ አስቤበት ነው ኑና በፊቴ ቅረቡ ያልኩት ብሎ እግዚአብሔር ይሄንን ተስፋ ይሰጣል። እግዚአብሔር የተባረከ ይሁን። በጨለማ ስፍራ አልተናገርኩም፣ በግልጥ ነው የተናገርኩት። ምድርንም በከንቱ አልፈጠርኩም፣ ለሰው መኖሪያ እንድትሆን ነው የሰራኋት። ጸሎትንም በከንቱ ይሁን አላልኩም፣ ልማድ አይደለም። ነገር ግን ስትፈልጉኝ የምገኝ አምላክ ነኝ። እግዚአብሔር ይባረክ። ዛሬ እንግዲህ የእናንተ ጸሎት፣ የእኛ ጸሎት በትህትናና በፍጹም ልብ የሚቀርብ ጸሎት ይሰማል። ይሄንን ጌታ ይናገራል። እግዚአብሔር የተመሰገነ ይሁን። እሺ፣ ግን አሁን አንድ ነገር ነው መናገር የምፈልገው። ሰሞኑ ልቤ ውስጥ ያለ እንደናንተ የሚጸልዩ ሌላ ቤተ ክርስቲያን ሄጄ ነበር። 21 ቀን እንደዚሁ ጾምና ጸሎት የሚያደርጉ እነሱ ማስደሰቱኝ በጣም በጌታ ፊት። እስካሁን ይጸልያሉ፣ ገና ናቸው፣ አልጨረሱም። አሁን አንድ 10 ቀን 15 ቀን ሆኗቸዋል። እዚህም ሲጸለይ ሳይ በጣም አስደሰተኝ፣ ልቤ ደስ አለው። እግዚአብሔር ይሰማል፣ እግዚአብሔር ይመስገን። እና ግን ምንድነው የመጣልኝ ስል ይሄ አሁን የምንኖርበት ዘመን ሁኔታ ከባድ ዘመን፣ በውጭም በውስጥም የሚያሳስብ ዘመን እንደሆነ እናውቃለን። በጣም ብዙ አሁን ለመዘርዘር እንኳን በጣም አይመችም። በጣም ውጥረት የበዛበት ዘመን ነው አሁን። በተለይ
አገራችን ብቻ አይደለም፣ በዓለሙ ሁሉ ውጥረት አለ። ከፍተኛ የፖለቲካ ውጥረት አለ። እውነተኛ መሪዎች የማግኘት ከባድ ችግር አለ። ከባድ የኢኮኖሚ ምስቅልቅል አለ። አሁን ሰው ሁሉ እንደተጨነቀ ነው። እንዴት አድርጎ እንደሚኖር የተጣበበ ዘመን ነው። ከባድ የሰላም እጦት አለ። በየቦታው ሰው ይናጫል። ያለንበት ሁኔታ እጅግም የሚያወላዳ አይደለም። ጥሩ ጊዜ አይደለም በብዙ ረገድ። እንደዚህ ባለ ዘመን ውስጥ እንዴት እናልፋለን? እንዴት ጌታን አስከብረን እንኖራለን? እንዴት ነው የምንወጣው ይሄንን እሳት? እንዴት ነው የምንወጣው ይሄንን ውጥረት የሚል ጥያቄ፣ እሱን ትንሽ እንድናሰላስል ነው አሁን ወደ እናንተ የመጣሁት። አንድ ጥቅስ እሱን አንብቤ ከዚያ በኋላ ወደ ዝርዝሩ ልገባ እፈልጋለሁ። የውጥረት ጉዳይ በነገራችን ላይ በእኛ ዘመን ብቻ የተከሰተ አይደለም። በኑሮ መወጠር፣ በፖለቲካ መወጠር፣ በጥላቻ መወጠር በእኛ ዘመን ብቻ የተከሰተ አይደለም፣ የነበረ ነው። በዚያ ዘመን ገና አሁንም ወደፊት በሚመጣ ዘመን ሊሆን ስላለው ነገር ዳንኤል በትንቢቱ ጽፏል። እዚያ ትንቢት ላይ አንድ ቃል ብቻ ላነብላችሁ እፈልጋለሁ። መጀመሪያ ትንቢተ ዳንኤል ምዕራፍ 11 ላይ ያለ አንድ ቃል ነው። እሱን አነብላችኋለሁ። ከዚያ በኋላ አብረን እንነጋገራለን። እግዚአብሔር የሰጠንን ስለ መጨረሻው ዘመን ሲናገር እንደዚህ ይላል። ከቁጥር 28 ጀምሮ ላንብብ፣ ግድ የለም። እንዴት ከባድ እንደሆነ ዘመኑ ያሳየንና መፍትሄውንም ይጠቁመናል። እንዲህ ይላል ምዕራፍ 11 ቁጥር 28 ጀምሮ ስለ አንድ ከባድ ንጉሥ፣ ጨካኝ ንጉሥ ስለሱ ነው የሚናገር። ከብዙ ሀብት ጋር ወደ ምድሩ ይመለሳል፣ ልቡም በተቀደሰው ቃል ኪዳን ላይ ይሆናል፣ ፈቃዱንም ያደርጋል፣ ወደ ገዛ ምድሩም ይመለሳል፣ በተወሰነውም ጊዜ ይመለሳል፣ ወደ ደቡብም ይመጣል። ነገር ግን ኋለኛው እንደ ፊተኛው አይሆንም፣ የኪቲም መርከቦች ይመጡበታልና። ስለዚህ አዝኖ ይመለሳል፣ በቅዱሱም ቃል ኪዳን ላይ ይቆጣል፣ ፈቃዱንም ያደርጋል። ተመልሶም ቅዱሱን ቃል ኪዳን የተዉትን ሰዎች ይመለከታል። ከእርሱም ጋር ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ፣ የዘወትሩን መስዋዕት ያስቀራሉ፣ የጥፋትን ርኩሰት ያቆማሉ። ከባድ ጊዜ ነው። በእግዚአብሔር ላይ በመቅደሱ ላይ ይነሳል ይሄ ሰው። ከዛ ምን ይላል? የጥፋትን ርኩሰት ያቆማሉ፣ ቃል ኪዳኑን የሚበድሉትንም በማታለል ያስታል። ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉም። በሕዝቡ መካከል ያሉ ጥበበኞች ብዙ ሰዎችን ያስተምራሉ። ነገር ግን በሰይፍና በእሳት ነበልባል በምርኮና በመበዝበዝ ብዙ ዘመን ይወድቃሉ ብሎ ይላል። ማስደንቅ። ከበባው ጥሩ አይደለም፣ መሪዎቹ ጥሩ አይደሉም። የእግዚአብሔር መቅደስ ረክሷል፣ ቆሽሿል። የጥፋት ርኩሰት በዋናው ቦታ ላይ ተቀምጧል። አስፈሪ ጊዜ ነው። ነገር ግን ይላል እግዚአብሔር የተባረከ ይሁን። እቺ ነገር ግን በጣም ደስ የምትል ነገር ግን ናት። ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ። በጣም በሚያደክም ዘመን ይበረታሉ። መበርታት ብቻ አይደለም ያደርጋሉ ይላል። ያደርጋሉ የሚለው የአማርኛው ትርጉም በሌሎች ትርጉሞች ላይ ለማየት ሞክሬ ነበረ። እርምጃ ይወስዳሉ ይላል። ቁጭ አይሉም፣ አይፈዙም። የሆነው ይሁና እንግዲህ የመጣብንን ምን እናደርጋለን አይሉም። እንዲያውም እርምጃ ይወስዳሉ፣ ይራመዳሉ፣ ይሄዳሉ፣ የአምላካቸውን ፈቃድ ይፈጽማሉ። ብዙዎችን ይመልሳሉ፣ ወደ ጽድቅ ይመልሳሉ። እግዚአብሔር የተባረከ ይሁን። እንግዲያው ይሄ አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉ ያለው አምላክን ማወቅ ምንድን ነው? ምን ማለት ነው አምላክን ማወቅ? ይሄ እዚህ አሁን የተሰበሰበው ማህበር፣ እናንተ ሁላችሁ፣ እኛ ሁላችን፣ በሌሎች ቦታ ያሉትም ወንድሞቻችን በአስጨናቂ ዘመን ውስጥ እንዴት ነው የምንበረታው? መበርታት ብቻ አይደለም፣ እንዴት ነው ደግሞ የእግዚአብሔርን ፈቃድ ለመፈጸም የምንዘረጋው፣ እርምጃ የምንወስደው፣ ከተመልካችነት ወደ አድራጊነት የምንሻገረው እንዴት ነው? አምላክን በማወቅ ነው። እግዚአብሔር የተባረከ ይሁን። አምላካቸውን የሚያውቁ ሕዝብ እነሱ ይበረታሉ ያደርጋሉ። ዳንኤል የገባውን ይኸውላችሁ እዚህ ላይ ጽፎታል።
ማን ነው እንደዚህ ባለ ዘመን የሚያልፍ? አምላኩን የሚያውቅ። ምን ማለት ነው አምላክ ማወቅ? ስለሱ ትንሽ መናገር እፈልጋለሁ። እግዚአብሔር ያስተምረናል። አጭር ጸሎት ጸልየን ብንቀጥል ደስ ይለኛል። ሃሌሉያ። የክብር አባት፣ ጸሎት ማትንቅ፣ ፍለጋ ማትንቅ፣ ሰው ሲፈልግህ ቀጠሮ ማትሰጥ፣ አለሁ ምትል፣ ከልብ ለሚፈልግህ የምትገኝ አምላክ ስምህ ይቀደስ። ወንድሞቼ እህቶቼ ይፈልጉሃል። እዚህ የተሰበሰብን ሁላችን እንፈልግሃለን። የት ጋር ነው ያለኸው? ምስጢርህ ምንድነው? ስለኛ ምን ታስባለህ? ምን ልታረግ ነው እያልን እንፈልግሃለን። ብዙ ሸክም ብዙ ጣጣ ስላለብን እባካን ነገር አድርግልን እያልን ጌታ ሆይ እንማጠናለን። እና አሁን ወደኛ ጆሮህን አዘንብል እባክህ። ደግሞ አፍህን ከፍተህም ተናገረን፣ የመስማት ልብም ስጠን። በጌታ በኢየሱስ ክርስቶስ ቅዱስ ስም አሜን። ዳንኤል በጣም አስጨናቂ በሆነ ዘመን አለፈ። በብዙ መንግስት ዘመን አለፈ። 4 መንግስታት አሳለፈ። ይሄ ሰው ምስጢሩ ምንድነው እያልኩ ጠይቃለሁ። እሱ ገና ሕፃን ሆኖ ወጣት ልጅ 15 16 ዓመት ልጅ ከጓደኞቹ ጋር ተማርኮ ወደ ግዞት ሄደ። ወደ ባቢሎን ተማረከ። በሱ ዘመን ናቡከደነጾር የሚባል ታላቅ ንጉስ ነበረ። በናቡከደነጾር በዩኒቨርሲቲ ውስጥ ተማረ። እዚያ ተማረ፣ ከጓደኞቹ ጋር ኖረ። የናቡከደነጾር ዘመን አለፈ። ናቡከደነጾር በእግዚአብሔር ላይ ተመካ። ይቺ ለክብሬ ያሰራዋት ታላቂቱ ባቢሎን አይደለችምን አለ ሰገነት ላይ ወጥቶ። ክብሩንና ዝናውን ወደደ ናቡከደነጾር። እግዚአብሔር ከሰማይ ወረደ። ውረድ አለው። ውረድ አትጸናም አለው። እንደ በሬ ሳር ትበላለህ ታብዳለህ አለው። ትምክህትህን በራሴ ያደረክ በመንግስት ያደረክ ይቺ የሰራኋት ከተማ ብለህ የተመጻደቅክ እግዚአብሔር ብቻ ባለቤት እንደሆነ እስክታውቅ ድረስ በሰው መንግስት ላይ እንደሚሰለጥን እስክታውቅ ድረስ እንደ በሬ ሳር ትበላለህ አለው። በእውነትም 7 ዓመት አበደ፣ ጫካ ገባ፣ ሳር በላ። የእግዚአብሔርን ማንነት ስላልተገነዘበ ይሄን ዘመን አይቷል። ዳንኤል ሲያብድ አይቶታል፣ ሲመለስም አይቶታል። ናቡከደነጾር ከሄደ በኋላ ልጁ ብልጣሶር የሚባል ነገሰ። ብልጣሶር በጣም በሚያሳዝን ሁኔታ አባቱ ላይ የደረሰውን ነገር እያወቀ ግን ከንቱ ሰው ሆነ። ትልቅ ግብዣ አደረገ። ከቁባቶቹ ከውሽሞቹ ጋር አንድ ላይ መጠጣት መስከር ጀመረ። ሲሰክር ናላው ዞረ። የእግዚአብሔር መቅደስ ዕቃዎች አምጡ፣ አባቴ የማረካቸውን ከኢየሩሳሌም አምጧቸው፣ እነዛን የወርቅ ጽዋዎች እንጠጣባቸው አለ። በእግዚአብሔር መቅደስ ውስጥ ባሉ ዕቃዎች ተሳከረ። የመቅደሱን ዕቃ ወስዶ ጠጣበት፣ ወይን ጠጅ ሰከረበት። ግድግዳው ላይ ተጻፈ፣ ማኔ ቴቄል ፋሬስ የሚል ተጻፈ። ምን እንደተጻፈ እንኳን አላወቀም፣ ግን እጅ ሲጽፍ ያያል ግድግዳው ላይ። ተብረከረከ፣ ጉልበቱ ተብረከረከ ነው የሚለው። ምን እንደሆነ እንኳን ሳያውቅ የሆነ ነገር እንደሆነ ገባው። የወገቡ ጅማቶች ተፈቱ ይላል። ደነገጠ፣ እግዚአብሔር አስደነገጠው። እና ዳንኤል ሲናገር ምን ይላል? አባቴ የሆነውን እያወቅህ አንተ በእግዚአብሔር ላይ ኮራህ እንጂ አምላክን አላከበርከው አለው። ትንፋሽህንና መንገድህን የያዘውን አምላክ አላከበርከው። እግዚአብሔር መንግስትን ይነቅላል አለው። በዚያች ሌሊት ተገደለ ይላል መጽሐፍ። ይሄ በሆነበት በጨፈረበት ሌሊት ከለዳውያን መጥተው ገደሉት። አለፈ የብልጣሶር ዘመን። ዳሪዮስ የሚባል የከለዳውያን ንጉስ መጣ። ዳንኤልን ሁሉ ይታዘባል። ዳሪዮስ በስልጣኑ ላይ ቆየ። የተረጋጋ ሰው ይመስላል፣ ግን ተንኮለኞችን መቋቋም አልቻለም። በመንግስት ውስጥ ያሉ ባለስልጣኖች ተንኮል ሰሩ በዳንኤል ላይ። አንበሳ ጉድጓድ ውስጥ እንዲጣል አደረጉት። እግዚአብሔር ግን ከዚያም አወጣው። በዳሪዮስ ዘመን ኖረ ጸንቶ ዳንኤል። ዳሪዮስ አልፎ ቂሮስ፣ በቂሮስ ዘመን ኖረ። ይሄ ሰው አስገራሚ ነው። ምንድነው ምስጢሩ ብንለው ዳንኤልን ምንድነው አንተ እንደዚህ ሆንክበት? በእነዚህ ነገስታት ዘመን ሁሉ ኖረ፣ ቦታህን ይዘ አምላክህን እያከበርክ እንዴት ኖርክ? አምላካቸውን የሚያውቁ ህዝብ ይበረታሉ፣ ያደርጋሉ። እግዚአብሔር ይመስገን። ምንም አይነት ዘመን ምንም አይነት መንግስት ይምጣ
አምላካቸውን የሚያውቁ ሕዝብ እነሱ ይበረታሉ፣ ደግሞም እርምጃ ይወስዳሉ። እግዚአብሔር የተባረከ ይሁን። የዳንኤል ምስጢር ምንድን ነው? የዳንኤል ምስጢር ነው ዛሬ የምናገረው ከእናንተ ጋር። እንዴት ቆመ በእንደዚህ አይነት ዘመን ውስጥ? ምስጢሩን ነው የምናገረው። ምን ምስጢር ነው? አንዱ እግዚአብሔር ማወቅ ነው። ሁለተኛ ወደ እግዚአብሔር መመለስ ነው። ሁለቱን ነገሮች ብቻ ነው የምናገረው። እግዚአብሔርን ማወቅ ዘመን ያሻግራል። ወደ እግዚአብሔር መመለስ በክብር ያጎናጽፋል። እግዚአብሔር ይመስገን። ሁለቱን ነው የምናገረው። ምን ማለት ነው ማወቅ? ምን አይነቱን አምላክ ማወቅ? አንደኛ ትንቢተ ዳንኤል ምዕራፍ 1 ላይ ነው የሚጀምረው። አንደኛ ምን አይነት አምላክ ማወቅ ሲባል ቅዱሱን ንጹሑን አምላክ ማወቅ ነው። እግዚአብሔር የተመሰገነ ይሁን። አምላኬ ጌታዬ እግዚአብሔር ቅዱስ ነው። እንከን የለበትም። ስህተት አያውቀውም። ቆሻሻ አይነካውም። በፍጹም ብርሃን የሚኖር አምላክ ነው። እንደ አምላክ ንጹሕ የለም። የሰው ሁሉ ኑሮና ሕይወት መስተካከል ያለበት በሱ መስመር ነው። ይሄን ዕውቀት ያወቀ ሰው ይሻገራል። ይሄው ትንቢተ ዳንኤል ምዕራፍ 1 ላይ ምን ሆነ? ታሪኩን ባጭሩ ልንገራችሁ። ዳንኤልና ባልንጀሮቹ የንጉሱን መብል እንዲበሉ ግብዣ ቀረበላቸው። ከንጉስ ማዕድ እንዲካፈሉ። ትልቅ ንጉስ ነው ናቡከደነጾር። እነዚህ የተማረኩ ምርኮኞች ናቸው፣ ገና ወጣቶች ናቸው። አብረው እንዲመገቡ ገበታ ላይ እንዲቀርቡ ታዘዙ። ነገር ግን መጽሐፍ እንደሚል ቁጥር 8 ላይ ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ ይላል። የንጉስ ገበታ ተዘርግቶ ዳንኤል የሚጨነቀው ስለ ንጽህና ነው፣ ስለ እውነተኛነት ነው። ምን ቆሻሻ አለበት የንጉስ መብል የተባለ? እንደው በጣም ብዙ የነገረ መለኮት ሰዎች እንደሚናገሩት በዚያ ዘመን የአሕዛብ ነገስታት ለጣዖት የሚሰግዱ ናቸው። ለአምላኮቻቸው ከሰው ካቀረቡ በኋላ የተረፈውን ነው የሚመግቡት። እንግዲያው ሊነካካ አልፈለገም ዳንኤል። ከጣዖት ጋራ ከባዕድ አምልኮ ጋራ መነካካት አልፈለገም። እሱ የተለየ ዘር እንደሆነ ራሱን አውቋል። ይሄ ገብቶታል። አምላክ ደባል እንደማይፈልግ አውቋል። ሊቆሽሽ አልፈለገም። አልበላም አለ። አረ ታስፈርዱብኛላችሁ፣ ታስገድሉኛላችሁ፣ ከስታችሁ ብትገኙ ከባልንጀሮቻችሁ እኔን ነው የምታስቆጡት እናንተ ሰዎች ብሎ ሰውየው ጨቀጨቀ። ጃንደረባው ግን ምን አለው? ዳንኤል ግድ የለም ጥራጥሬ ስጠንና ፈትነን 10 ቀን ፈትነን፣ ግድ የለም ከዚያ በኋላ ታደርጋለህ የምታደርገው፣ ብቻ 10 ቀን ፈትነን በንጽህና ጥራጥሬ እየበላን እንቆማለን። እስቲን ከሳ እንደሆነ ይታያል። እግዚአብሔር የተባረከ ይሁን። የአምላካቸውን ቃል የጠበቁ የእግዚአብሔርን ቅድስና ያከበሩ ወደ ባዕድ አምልኮ ያልተጠጉት እነዚህ ወጣቶች በንጉሱ ገበታ ካሉት ይልቅ የወፈሩ ያማሩ ሆነው ተገኙ ይላል። እግዚአብሔር የተባረከ ይሁን። ንጹህ መሆን አያከስርም። አሜን አትሉም? ለእግዚአብሔር ታማኝ ሆኖ ግድ የለም የሆነው ሁሉ ይምጣብኝ፣ የንጉስ ገበታ ይቅርብኝ፣ ብቻ አምላኬን ላስደስተው በንጽህና ጉቦ አልቀበልም፣ አልዋሽም፣ አልሸቅጥም፣ ወደ ቀኝ አልልም፣ ወደ ግራ አልልም፣ በንጽህና አምላኬን እከተላለሁ የሚል ሰው እግዚአብሔርን አውቆታል። እንዲህ አይነቱ ሰው ነው የሚበረታው። በክፉ ዘመን የሚበረታው በእግዚአብሔር የንጽህና ጎዳና የሄደ ሰው ነው። እና ዳንኤል ሄደ፣ ጓደኞቹ ሄዱ፣ በጣም በሚያስገርም ሁኔታ። እግዚአብሔር የተባረከ ይሁን። ሁለተኛ ነገር ነግራችኋለሁ። እግዚአብሔር ማወቅ ማለት የትኛውን አምላክ ማወቅ ነው? እንቆቅልሽ ፈቺውን አምላክ ማወቅ ነው። የትም ቦታ የእንቆቅልሽ ፍቺ እንደማይገኝ ገብቶት ማንም ሊፈታ የማይችለውን የሚፈታ በሰማይ አለ ብሎ መቆም ነው። እግዚአብሔር የተመሰገነው። ይኸው ንጉሱ ህልምን አለመ ይላል። ምዕራፍ 2 ላይ ታገኙታላችሁ። ህልም አለመ፣ ህልሙ ደግሞ ጠፋበት። ፍቺው ጠፋበት ቢባል አይገርምም። ህልሙ ራሱ ጠፋበት። በኋላ አስጨነቀ፣ ጠቢባኑን አስጨነቀ። ንጉሥ ሆይ ምን እናርግልህ?
የህልም ፍቺ ንገሩኝ። ህልሙን ንገረና። አይ ህልሙም ጠፍቶብኛል እና ሁለቱንም አምጡ ነው የምትለው? እንዲህ አይነት ነገር ሰው ሊያደርግ አይችልም ማለት እንዲያው በሰማይ ያለ በመናፍስት ዓለም ያለ ከአምላክ ጋር የሚኖር ካልሆነ በስተቀር ጥያቄውንም መልሱንም እንዴት አምጡ ትለናለህ አሉት። ማስገደል ጀመረ። የቀለምኳችሁ ለምንድን ነው? ያስተማርኳችሁ ለምንድን ነው? ጠቢባኑን ያስገድል ጀመረ እና ዳንኤልና ጓደኞቹ ከዚህ ከተማሩት ወገን ስለነበሩ ተፈለጉ እነሱም ሊገደሉ። ይሄው ቁጥር 13 ትእዛዝም ወጣ፣ ጠቢባንንም ይገድሉ ዘንድ ጀመሩ። ዳንኤልና ባልንጀሮቹንም ይገድሉ ዘንድ ፈለጓቸው። በሞት አፋፍ ላይ ሆኑ ዳንኤልና ባልንጀሮቹ። ለምን? አገር እንቆቅልሽ ውስጥ ገባቻ። ንጉሱ ጥያቄ መልስም በእጁ ምን እንደሚያደርገው ግራ ገባው። ህልም እንዳለመ ገብቶታል፣ ምን እንደሆነ ጠፍቶታል፣ ፍቹ ምን እንደሆነ አያውቅም። ምናልባት እኔ አሁን ጥርጣሬ አለኝ። ይሄ ዓለም የመልስ ችግር ብቻ አይደለም ያለበት፣ የጥያቄም ነው። ይሄ ሀገር መልስ ያጣ ሀገር ብቻ አይደለም። ጥያቄው ላይ የምንስማማ መሆናችንም እርግጠኛ አይደለሁም። ምንድነው ጥያቄው? ምንድነው ችግራችን? እስቲ አንድ በል፣ ሁለት በል፣ ሶስት በል። በችግራችን ጉዳይ ላይ እንኳን መስማማታችንን እኔ እንጃ። ቤተ ክርስቲያን ምንድነው ችግሯ? 1 2 3 10 እንስማማለን ወይ? እኔ እንጃ። የጥያቄም የመልስም እንቆቅልሽ ሁለቱም ጠፉ እና ሰውየው ሊያብድ ደረሰ። ንጉሱ ሊያብድ ደረሰ። ካልተፈታልኝ እንዴት ሆናለሁ አለ። ገብቶታል የሆነ ነገር እንዳለ ውስጡ እና ዳንኤልና ጓደኞቹ ሊገደሉ ቀረቡ። በጣም የሚገርም ነገር ነው። በጣም ለምንድን ነው የሚገርመኝ? እኔ አንድ ሰው እንቆቅልሽ በልቡ ስላለ እንዴት ሰው ይጨርሳል? በቃ ይኸው ነው። እንቆቅልሽ ካለ አንድ ቦታ ላይ እረፍት የለም። እዚህ ሀገር እረፍት የለም። ለምን እረፍት የለም? ያልተፈቱ ነገሮች አሉ። የት ጋ ነው የተቋጠረው? ዳንኤልና ባልንጀሮቹ ያረጉትን ነገር ስናይ በጣም እግዚአብሔርን ማወቃቸው ያስደንቀኛል። በጣም አይሸበሩም። እርግጥ አስጨናቂ ነው፣ ግን ምን ያደርጋል? ዳንኤል ቀስ ብሎ ሰውየውን ያናግረዋል። የንጉሱን የዘበኞቹ አለቃ አርዮክም በፈሊጥና በማስተዋል ተናገረው። ተረጋግቶ ተናገረው በማስተዋል። ለንጉሱም አለቃ ለአርዮክ መልሶ የንጉሱ ትእዛዝ ስለምን ቸኮለ አለው። አርዮክም ነገሩን ለዳንኤል አስታወቀው። ዳንኤልም ገብቶ ፍቺውን ለንጉሱ ቢያስታውቅበት ጊዜ ይሰጠው ዘንድ ንጉሱን ለመነ። የዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያ፣ ለሚሳኤል፣ ለአዛሪያ አስታወቃቸው። እግዚአብሔር የተባረከ ይሁን። ሊፈታ የሚችል አንድ ብቻ እንዳለ ገባው ዳንኤል። አምላክን ማወቅ ማለት ይሄ ነው። በሰው እጅ አይደለም የቋጠሮው ውል ያለው። የሀገር ቢሆን የቤተ ክርስቲያን ቢሆን በፈለግን ጊዜ መዘዝ አድርገን ይኸው ብትንትንትንትን ፈታ ነው እኮ አይባልም። በሰው እጅ አይደለም። ቋጠሮ ውሉ ያለው አምላክ እጅ ነው፣ እግዚአብሔር ጋ ነው። ይሄ የገባው ሰው ነው የሚሻገረው። እና ዳንኤል ገባው ይሄ ነገር። ዳንኤል ብቻ አይደለም ባልንጀሮቹ ገባቸው። እና ወደ አምላክ ለምና እንጸልያ፣ ከኔ ጋር ሁኗ። በአንድ ልብ ወደ እግዚአብሔር ጮህ። ለነሱ የሞት የሽረት ጥያቄ ነው። እና ቅድም ከፓስተር ብርሃኑ ጋር አብረን እዚህ እየመጣን ነበር። ደጋግሞ ምን ይለኛል? በቃ አሁን ትገለንም እንደው ታድነንም እንደው በቃ ይሄው መጣን ለማለት ነው አለኝ። እንደሱ አለኝ አልቀ በቃ ይሄ ጸሎታችን እስቲ ምንድነው የምታረገን? እግዚአብሔር ትምረናለህ፣ ምን ታረገናለህ? ወዴት ነው የምትወስደን ብለን ነው የምንጸልየው አለኝ። የሞት የሽረት ጸሎት ይሰማል። እግዚአብሔር ይመስገን። ሰው እንደዚህ ባለ ውስጥ ሆኖ ሲጸልይ የሰማይ አምላክ ይሰማል። ምህረትን እንለምን ነው። ለካ የምህረት ጥያቄ ነው። ለካ የእንቆቅልሽ መቋጠር የምህረት መታጣት ነው።
እግዚአብሔር ሲምር ነው እንቆቅልሽ የሚፈታው። እናንለምን ከአምላክ ከሰማይ አምላክ ምህረት እንለምን። ተሰብስበው ጸለዩ በጋራ በአንድ ልብ። አሁን አንድ ከባድ ችግራችን በቤተ ክርስቲያን ይቺ አንድ ልብ የምትለዋ ናት። በጣም በሚያሳዝን ሁኔታ ለጸሎት እንኳን አንድ ልብ ማግኘት እንዴት ከባድ ሆኗል። አብረን እንጸልይ እንባባልና አንዱ በዚህ አንዱ በዚያ ያስባል፣ አንዲቱ በዚህ ታስባለች። ጸሎታችን እንኳን ለማስተባበር እንዴት ጭንቅ ነው። ፍላጎታችን በጣም ስለሚገባበት እኛ አዋቂዎች ስለሆንን እንደየእውቀታችን ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ እንደዚህማ አይጸለይም እንደዚህ ነው የሚጸለየው፣ ይሄማ አይባልም እንደዚህ ነው የሚባለው ስንባባል እንዴት አድርጎ ይስማ ይሄ ሰው? በአንድ ልብ ጸለዩ። ምናልባት አጣብቂኝ ውስጥ መግባት ይገባን ይሆን እንዴ? አንድ ልብ እንድናገኝ የሆነ አጣብቂኝ ውስጥ ከቶ እግዚአብሔር በቃ ምን ትሆናለህ? እየገደሉ ነው ጠቢባኑን፣ አንተ ጋር ሊደርስ ነው ወረፋው፣ ትጮህ እንደሆነ ተስማምተህ ጩህ ቢለን ይሻለን ይሆን? እሺ እናንተ አሁን ተስማምታችኋል። ሰይፍ በላያችሁ ላይ ሳይንጠለጠል አብረን እንጸልያለን። እግዚአብሔር ካልማረን ሌላ መንገድ የለንም ብላችኋል። እግዚአብሔር ይባርካችሁ። በዚህ መንፈስ በዚህ አንድ ልብ ወደ እግዚአብሔር ሲቀረብ እግዚአብሔር ይሰማል። ሰማቸው፣ ፈታላቸው። እግዚአብሔር ይመስገን። ታሪኩን ታውቁት። ፈታው እግዚአብሔር። ይኸው ዳንኤል ይናገራል እንዲህ ይላል። በጣም ደስ የሚል ቁጥር 22 ላይ የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል። አቤት ስንት ማናቀው አለ። እግዚአብሔር ያውቃል። ብርሃን ከእርሱ ጋር ነው። ጥበብንና ኃይልን የሰጠኸኝ እኛም የለመንህን ነገር አሁን ያስታወቅከኝ አንተ የአባቶች አምላክ ሆይ የንጉሱን ነገር አስታውቀኸኛልና እገዛልሃለሁ፣ አመሰግንህም አለሁ። አሜን። እግዚአብሔር ይባረክ። እንግዲህ ወንድሞቼ ይዘን የምንቀርበው የአገር እንቆቅልሽ ነው። እዚህ ጸሎታችን እዚህ ጾምና ጸሎት ላይ የአገር ሸክም ተሸክመን ነው የምንቀርበው። ያልተፈታ የተወሳሰበ ክር አለ፣ ፍታልን አቤቱ ፍታልን። የቤተ ክርስቲያን ሸክም ነው ይዘን የምንቀርበው። ጌታ ሆይ እኛ ያንተ ልጆች ነን፣ ግን ቤተ ክርስቲያን ራሷ ውስብስብ ብላለች፣ አንድ ቤት አትመስልም፣ እባክህ ፍታልን። እግዚአብሔር ይሰማል። በፍጹም ልባችሁ ከሻችሁኝ እገኛለሁ ያለ አምላክ ይሰማል። ይሄ የገባው ሰው ይሻገራል። ይሄ እውቀት በእነዚህ ወጣቶች ዘንድ ነበረ። እግዚአብሔር ይመስገን። በጣም ነው ደስ ያለኝ። ሶስተኛ ነገር ላነሳ ፈልጋለሁ። ምን አይነት አምላክ ማወቅ ነው? ማወቅ ሲባል ስንል በዓለሙ ሁሉ በአሕዛብ ነገስታትም ቢሆን በስልጣናትም ላይ ቢሆን ፈቃዱን ሊያደርግ የሚችል አንድ አምላክ እንዳለ ያወቀ ይሻገራል። ይኸው ንጉሱ ያቀርባል። እንደገና ያየውን ራእይ ያቀርባል። ትልቅ ምስል፣ ያ ምስል በወርቅ የተሰራ ራሱ፣ ደረቱ በብር የተሰራ፣ ሆዱ በናስ የተሰራ፣ እግሩ በብረት የተሰራ፣ ጣቶቹ ብረትና ሸክላ የሆኑ አንድ ትልቅ ሐውልት ያሳየዋል እግዚአብሔር። ምን ማለት ነው? ምን ማለት ነው? ምን ማለት ነው? ምን ማለት ነው? በኋላ ቆይቶ አንድ ድንጋይ እጅ ሳይነካው ይፈነቀልና ይሄንን ሐውልት ፍርስ። ከዚያ ያ ድንጋይ ተራራ አክሎ ዓለምን ሁሉ ይገዛል። የማያልፍ መንግስት፣ የእግዚአብሔር መንግስት። ይሄን ራእይ ያያል እና ይሄን ራእይ አይቶ ዳንኤል ይፈታለታል። እሱን ላንበብላችሁ። እንዲህ ይላል ምዕራፍ 4 ላይ ሲጨርስ እንዲህ ይላል ቁጥር 28 ይሄ ሁሉ ነገር ይሄ ሁሉ በንጉሱ በናቡከደነጾር ላይ ደረሰ። ከ12 ወር በኋላ በባቢሎን ቤተ መንግስት ሰገነት ላይ ይመላለስ ነበር። ይቺ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን የሰራዋት ታላቂቱ ባቢሎን አይደለችምን ብሎ ተናገረ። ቃሉ ገና በንጉሱ አፍ ሳለ ድምፅ ከሰማይ ወደቀ። ንጉሥ ናቡከደነጾር ሆይ መንግስት ካንተ አለፈች ተብሎ ለአንተ ተነግሯል።
ስሙ አሁን ልዑሉም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያም ከምድር አራዊት ጋር ይሆናል፣ እንደ በሬም ሳር ትበላለህ። ተፈጸመ ይሄ ነገር። በኋላ ከ7 ዓመት በኋላ ሰውየው ሲናገር ምን ይላል? ዘመኑም ከተፈጸመ በኋላ ይላል ቁጥር 34 ላይ እኔ ናቡከደነፆር ዓይኔን ወደ ሰማይ አነሳው፣ አእምሮዬም ተመለሰልኝ፣ ልዑሉንም ባረኩ፣ ለዘላለም የሚኖረውን አመሰገንኩ፣ አከበርኩት። ግዛቱ የዘላለም ግዛት ነው፣ መንግስቱ ለልጅ ልጅ ነውና በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ። በሰማይ ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁን የሚከለክላት ወይንም ምን ታደርጋለህ የሚለው የለም። አሜን፣ እግዚአብሔር ይመስገን። እንግዲያው የታሪክ ባለቤት እግዚአብሔር መሆኑን ያወቀ ይሻገራል። ይሄ ሰውዬ ገባው። አሁን ለካ እኛ አናዞረውም፣ እኛ አንጠመዝዘውም። መንግስት በእጃችን አይደለም፣ በልዑሉ እጅ ነው። ለካ እሱ ስለ መቅደስ ብቻ የሚጨነቅ አይደለም፣ የታሪክም ባለቤት ነው። በአሕዛብ መንግስታት ሁሉ ላይ የፈለገውን የሚያደርግ ነው። እጁን የሚከለክል የለም። ምስኪኑን ከፋንድያ ላይ ያነሳል፣ ከፍ ያደርገዋል። ትልቁን ያዋርዳል፣ ትቢያ ውስጥ ይከተዋል። ማንም ሊቋቋመው ሊከለክለው የሚችል የለም። እግዚአብሔር ባለቤት ነው፣ የመንግስታት ባለቤት ነው። ይሄንን ማወቅ ብርታት ይሰጠናል። እግዚአብሔር ይባረክ። እንደ አጋጣሚ የሚሆን በፖለቲካ መሰሪነት የሚሆን አይደለም። በእግዚአብሔር እጅ ሁሉ ይደረጋል። እግዚአብሔር ይመስገን። ይሄ የገባው ሰው ይበረታል። በጣም አስደናቂ ነገር ነው። በጣም ይበረታል። አሁን ምናልባት 1-2 ነገር ልጨምርላችሁና ወደ ማጠቃለያው መጣለሁ። ለካ እነ ዳንኤል ይሄ ገብቷቸው ነው የበረቱት። ለካ የዘለቁት ይሄ ገብቷቸው ነው። ሌላ የገባቸው ነገር በጣም አስገራሚ ነገር፣ ዳንኤል የሰው ህልም ሲፈታ ቆይቶ የሰው ራእይ ሲፈታ ቆይቶ በኋላ የራሱን ራእይ ደግሞ ማየት ጀመረ። የራሱ ራእይ እንዴት እንዳየ የሚናገር ምዕራፍ 9 ላይ፣ ጸሎቱን በተለይ የሚናገር ምዕራፍ 9 ላይ ታገኛላችሁ። እሱን ላንብብላችሁ። እዚያ ውስጥ እግዚአብሔርን ማወቅ ሳይሆን በተለይ ወደ እግዚአብሔር መመለስን በጣም አርጎ አጽንቶ የሚናገር ነው። መመለስ ማወቅ ብቻ አይደለም፣ መመለስ። አንድ ቃል ላስታውሳችሁ። ኢሳይያስ 30 ላይ በመመለስና በማረፍ ትድናላችሁ ይላል አይደል? ኢሳይያስ 30 ቁጥር 1 ላይ በመመለስ በማረፍ ትድናላችሁ፣ በጸጥታ በመታመን ኃይል ይሆንላችኋል። እናንተ ግን እምቢ አላችሁ፣ አይ እንሸሻለን አላችሁ። እንግዲያው የሚያሳድዷችሁ ከእናንተ ይልቅ ይፈጥናሉ። ፈረስ ላይ ተቀምጠን ጋልበን እናመልጣለን አላችሁ። የሚያሳድዷችሁ ሰረገሎች ከእናንተ ይልቅ ይፈጥናሉ። አይገርምም ይሄ ንግግር? እስቲ ኢሳይያስ 30 እናውጣው፣ ግድ የለም ትንሽ ነገር ለማያያዝ ይረዳኛል። ኢሳይያስ 30 ላይ ነው እግዚአብሔር የሚናገረው። ለምንድን ነው የሚኮበልሉት? ለምንድን ነው ተመለሱ የሚለው ስትሉ፣ ተጨንቀዋል። ተጨንቀው የሚያድናቸው ፈልገዋል። ጦር መጥቶባቸዋል ይመስለኛል። እና ወዴት ነው የሚሸሹት? ወደ ግብፅ። ግብፅ ታድነናለች፣ ጉልበት አላት ብለው በግብፅ ተመክተው ነው። ቁጥር 1 ላንብብላችሁ። ለአመፀኞች ልጆች ወዮላቸው ይላል እግዚአብሔር። ከኔ ዘንድ ያልሆነን ምክር ይመክራሉ፣ ኃጢአትን በኃጢአት ላይ ይጨምሩ ዘንድ ከመንፈሴ ዘንድ ያልሆነውን ቃል ኪዳን ያደርጋሉ። ከአፌም ነገርን ሳይጠይቁ በፈርዖን ኃይል ይጸኑ ዘንድ በግብፅም ጥላ ይታመኑ ዘንድ ወደ ግብፅ እንዲወርዱ ይሄዳሉ። ስለዚህ የፈርዖን ኃይል እፍረት፣ በግብፅ ጥላ መታመን ስድብ ይሆንባቸዋል። አይገርምም? ለማትረፍ እኮ ነው። እንዲያው እግሬ አውጪኝ፣ በየት በኩል ልሹለክ? ይህንን ዘመን በየት በኩል ልሹለክ? ግብፅ ታዋጣኛለች፣ በዚያ በእሷ ጥላ ስር እጠልላለሁ ብለው እግሬ አውጪኝ። በኋላ ቁጥር 15 ላይ ቅድም ያልኩትን አላቸው። የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላል፣ በመመለስና በማረፍ ትድናላችሁ፣
በጸጥታና በመታመን ኃይል ይሆንላችሁ። እናንተ እምቢ አላችሁ፣ ግን በፈረስ ላይ ተቀምጠን እንሸሻለን እንጂ እንዲህ አይሆንም አላችሁ። ስለዚህ ትሸሻላችሁ። ደግሞ በፈጣን ፈረስ ላይ እንቀመጣለን አላችሁ። ስለዚህ የሚያሳድዷችሁ ፈጣኖች ይሆናሉ። ከአንድ ሰው ዛቻ የተነሳ 1000 ሰው ይሸሻል። ከባድ ንግግር። ስለዚህ የሚያዋጣን መመለስ ነው። በቃ ይሄ ነው መልእክቱ ባጭሩ። የሚያዋጣን መመለስ እንጂ መሸሽ አይደለም። ከእግዚአብሔር ሌላ መጠለያ ስለሌለ የትም ልንደበቅ ስለማንችል መመለስ ነው። በመመለስ ትድናላችሁ፣ በማረፍ ትድናላችሁ። በጸጥታ በጫጫታ አይደለም፣ በሁካት አይደለም፣ የሰው ኦፒኒየን ወዲያ ወዲህ በማላጋት አይደለም፣ በጸጥታ። እግዚአብሔር በቦታው ነው፣ የሚሰራውን ያውቃል። እኔ የትም ዞር አልልም፣ አምላኬ ፊት እደፋለሁ። በመመለስ በጸጥታ በመታመን ኃይል ይሆንላችኋል። እግዚአብሔር የተባረከ ይሁን። ይሄውላችሁ ዳንኤልና ባልንጀሮቹ ይሄ ገብቷቸዋል። ዳንኤል ጸሎቱ ላይ ይሄን ነው የሚያጎላው፣ መመለስን። አሁን ወደ ዳንኤል 9 ልመልሳችሁ እንደገና። ምን ብሎ ነው ያለው እዚያ ላይ? ስሙ። 3 ነገር በተለይ አነሳላችኋለሁ። በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአሐሻዊሮስ ልጅ በዳሪዮስ በመጀመሪያ ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነቢዩ ለኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ። ማቅ ለብሼ በአመድ ላይ ሆኜ ስጾም ጸልይና ለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀና። የመጀመሪያው መጽሐፍ ወደ መጽሐፍ መጣ። ወንድማችን ዳንኤል እግዚአብሔር ምን አለ? ኤርምያስ በኤርምያስ በኩል ምን ተናገረ? ምን ተስፋ ሰጠ? ቅድም ስናነበው የነበረው ምን አለ እግዚአብሔር? 70 ዓመት በባቢሎን ትሰደዳላችሁ፣ 70 ዓመት ሲፈጸም እጎበኛችኋለሁ ብሎ እግዚአብሔር ተናግሯል። ይህንን አስተዋልኩ ይላል። ወንድሞች እናቶች፣ የሙሉ ወንጌል ቤተክርስቲያን ወደ መጽሐፍ ካልተመለሰች የማስተዋል ልቡና አታገኝም። ሙሉ ወንጌል ብቻ አይደለችም፣ ሌላ ማንም። ዳንኤል ራእይ የሚመለከት ሰው ነው። እግዚአብሔር አስደናቂ ስራ የሚሰራበት ሰው ነው። ግን መጽሐፍ ተመልካች ነበረ። ልቡናው ወደ መጽሐፍ ሲመለስ ለንስሐ ለሰለሰ ልቡ፣ ለተስፋ አቆጠቆጠ ልቡ። 70 ዓመቱ መፈጸሙን ሳይ መጽሐፍ የሚናገረውን ወደ አምላኬ አቀናሁ እለምነው ዘንድ ይላል። መጽሐፍ ላይ እንዴት ነው አቋማችሁ? የጌታ ቃል ላይ አቋማችሁ እንዴት ነው? እዚህ ቤተ ክርስቲያን ውስጥ ለእግዚአብሔር ቃል ምን ያህል ነው ቦታ የምትሰጡ? ለሱ ቦታ ያልሰጠች ቤተ ክርስቲያን አትኖርም። እንዲያውም አትኖርም፣ ክለብ ትሆናለች። ክለብ፣ የመኮንኖች ክበብ የሚባል እዚህ ጋር አለ። ለምሳሌ የወጣቶች ክበብ፣ የቀበሌ ክበብ ትሆናለች። ክበብ እንዳንሆን የእግዚአብሔር ማደሪያ እንድንሆን ወደዚህ ነው መመለስ። መጽሐፉን አስተዋልኩ። ሁለተኛ ጸሎቱን ስሙ። ማቅ ለበስኩ፣ አመድ ላይ ሆኜ እጾም ጸልይ ነበር ዘንድ ፊቴን ወደ ጌታ አምላክ አቀናሁ። ወደ አምላኬ ወደ እግዚአብሔር ጸለይኩ። ተናዝዤም እንዲህ አልኩ፣ ጌታ ሆይ ከሚወዱና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ፣ ኃጢአት ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል፣ ከትእዛዝህና ከፍርድህም ፈቀቅ ብለናል። በስምህም ለነገሥታቶቻችን፣ ለአለቆቻችን፣ ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩትን ባሪያዎችን ነቢያትን አልሰማንም። ጌታ ሆይ ጽድቅ ለአንተ ነው፣ እንደ ዛሬም ለእኛ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤልም ሁሉ በቅርብና በሩቅም ላሉት አንተን በበደሉበት በበደላቸው ምክንያት በበተንክበት አገር ሁሉ የፊት እፍረት ነው። ሁለት ነገር። አንደኛ ቃል ኪዳንን የምትጠብቅ አንተ እግዚአብሔር ሆይ። ለካ ተስፋው የዳንኤል የእግዚአብሔር ቃል ኪዳን።
ውል አለኝ እኮ ነው የሚለው። ፍርድ ቤት እኮ አሁን ሄደን ስንሟገት እንዳይፈረድብን እኮ ሰነድ አለህ ወይ ውል አለህ ወይ? ለምሳሌ ስትዋዋል ከዚህ ሰው ጋር ገንዘብ ስታበድረው ምስክሮች አሉ ወይ? እሰጥሃለሁ ብሎሃል ወይ? ዳኛ ይጠይቃል። አዎ ይሄው የውሉ ወረቀት። ዳንኤል በአምላክ ፊት ውል ገብተሃል እኮ እግዚአብሔር ሆይ ኪዳን እኮ ገብተሃል። አንተ የቃል ኪዳን አምላክ ሕዝቤን እስራኤልን ጋሻ ሆነዋለሁ፣ ቢበተንም ከሩቅ አገር እሰበስበዋለሁ፣ ወደ እኔ ቢጸልዩ እሰማቸዋለሁ፣ ሰውነታቸውን አዋርደው ቢቀርቡ አያቸዋለሁ ያልክ አምላክ ይሄው በኪዳን መጣሁ፣ በውሉ መሰረት መጣሁ። እግዚአብሔር የተባረከ ይሁን። ውል አለን ወይ ከአምላክ ጋር? እግዚአብሔር ተስፋ ገብቶልናል ወይ? ስንጸልይ ለመስማት ተስፋ ገብቷል? አዎ ገብቷል። ሕዝቡን የሚከልል ሕዝቡን ከልሎ የሚዋጋ ለጠላት ዛቻ ከቶ ማይሰጋ እንላለን ስንዘምር። አለ ወይ ይህ እግዚአብሔር? አዎ ቃል ገብቶልናል። ምሕረቱ በቅዱስ ቃሉ ተገልጧል። እግዚአብሔር በኪዳን የሚኖር አምላክ ነው። ውል አፍራሾች እኛ ነን። ብዙ ጊዜ በሱ በኩል ውል አያፈርስም። እንደ ቃል ትሆናለህ ኪዳንህን ታስባ። እኔ ምን ይጠፋኛል መዝሙሮች ሁሉ እናንተ ታውቁታላችሁ። እንደ ቃል ትሆናለህ፣ ባለ ኪዳን አምላክ ነህ፣ የተናገርከውን ትፈጽማለህ። ደጋግመን እንላለን እግዚአብሔር ባለ ኪዳን ነው። ተስፋችንም እሱ ነው። ወንድሞችና እህቶች እግዚአብሔር ሕዝቡን አይጥላቸውም፣ ኪዳን ነው። እግዚአብሔር የተመሰገነ ይሁን። እኔ ለርስቴ መርጫቸዋለሁ፣ የንጉሥ ካህናት ቅዱስ ሕዝብ፣ ለእኔ የተለየ ወገን ናችሁ። ኪዳን ነው። እግዚአብሔር ለሕዝቡ ኪዳን ገብቷል። እግዚአብሔርን የምንይዘው እንዲያው አላደል በቃ አራራልን በቃ ምልህ እንዲያው አናሳዝንም፣ በእውነት ስታየን አናሳዝንም እንዲያው ብለን ብቻ አይደለም። ልክ ነው ያዝናል፣ ግን ውልም እንጠቅሳለን። ጌታዊ እንዲህ እኮ ብለሃል፣ ወደ እኔ ብትመለሱ ሰማለሁ እኮ ብለሃል፣ እምራለሁ እኮ ብለሃል፣ በልጄ በኢየሱስ ክርስቶስ ስም ስትለምኑ ሰማለሁ እኮ ብለሃል፣ 2 ወይም 3 በተገኛችሁበት እኔ በመካከላችሁ እገኛለሁ ብለሃል። በኪዳኑ እንይዘዋለን እና ዳንኤል ኪዳኑን እያስታወሰ ይጸልያል። ግን ኪዳን ማስታወስ ብቻ አይደለም፣ ይናዘዛል። እያንዳንዱን ኃጢአት ይናዘዛል፣ ራሱን ጨምሮ። በድለናል፣ በፊት ኃጢአት ሰርተናል፣ የተናገርከውን ሳንሰማ ብዙ ጊዜ ሄደናል፣ እኔም አባቶቼም እንደዚህ ሆነናል። ይናዘዛል፣ ይዘረዝራል፣ ኑዛዜ በእግዚአብሔር ፊት ያቀርባል። አንተ አልተሳሳትክም፣ አንተ በዚህ ሁሉ ጻድቅ ነህ፣ ልንከሳህ አንችልም፣ እንደ ከሳሽ አይደለም ለምን ምን አይነት አምላክ ነህ፣ ይኸው ስንት ዘመን ስለምን ማትሰራ ብለን አይደለም። አንተ ጻድቅ፣ እፍረቱ በእኛ ላይ ነው፣ አሳፋሪዎቹ እኛ ነን፣ አንተ ጻድቅ። እንዲህ አይነት ልመና ያድነናል። እግዚአብሔር ይባረክ። እንዲህ አይነት ንስሐ ያድነናል። መመለስ ማለት እሱ ነው። ክሱን ትቶ መፈላሰፉን ትቶ ይሄ የሆነው በዚህ ምክንያት ነው፣ ይሄ የሆነው በዚህ ምክንያት ነው፣ እንትናን ለመቅጣት ብሎ እንትናን ደግሞ እንደዚህ ሊያረግ ብሎ እግዚአብሔር እንደዚህ። እኛም ምን አራቀቀን? በቃ በፊት አለን። የበደል ክምር ነው በላያችን ላይ ያለው። ማንም ይበድል የእኔ በደል ነው። መጠቋቆም አያስፈልግም። እንትና ነው ፓስተር እንትና ስለሆነ ነው፣ እንትና ፓስተር እንትና ዲያቆን እንትና ስለሆነ ነው። እነዚህ እንትኖች ናቸው እኮ እንደዚህ መከራችን የሚያሳዩ። እንትና እኮ ይሄ ብሔር ነው እኮ መከራችን የሚያሳይ ይሄ ምናምን። እባካችሁ ወገኖቼ፣ በጣም ብልህ ሰው አያሳብብም። በቃ በላዩ ላይ ያደርገዋል ኃጢአቱን ሁሉ። የኔ ነው። ይኸው ዳንኤል በማንም ሰበብ በጣም ጠንቃቃ ሰው ነው ለራሱ። በድለናል ጌታ ሆይ የትን ንግባ? አንተ ጻድቅ ነህ፣ ብቻ አድነን። እግዚአብሔር ይባረክ። እንዲህ አይነት እውቀት፣ እንዲህ አይነት መመለስ ያተርፋል።
እግዚአብሔር ይባረክ። በኪዳኑ ላይ በቃሉ ላይ መጽናት ያተርፋል። መጨረሻ ላይ ቁጥር 17 ጀምሮ ላንብብላችሁ። ምዕራፍ 9 አሁንም አምላካችን ሆይ የባሪያህን ጸሎትና ልመናውን ስማ። ጌታ ሆይ በፈረሰው በመቅደስ ላይ ስለ አንተ ስትል፣ የጌታ ስም ይባረክ፣ ስለ አንተ ስትል ፊትህን አብራ። አምላኬ ሆይ በፊትህ የምንለምን ስለ ብዙ ምሕረትህ ነው እንጂ ስለ ጽድቃችን አይደለም እና ጆሮህን አዘንብለህ ስማ። ዓይንህን ገልጠህ ጥፋታችንን፣ ስምህ የተጠራባትን ከተማ ተመልከት። አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥና አድርግ። አምላኬ ሆይ ስምህ በከተማህና በሕዝብ ላይ ተጠርቷልና ስለ ራስህ አትዘጊ። ጠፍሮ ያዘው አምላክን። እኛን ተወን ስለ ስምህ ብለህ ስለ ራስህ ብለህ ቶሎ ስማና አንድ ነገር አድርግ። ይኸው ነው በቃ። ሌላ በምን ትማጠናላችሁ? በምን ትማጠናላችሁ? ልጆች ሆነን መማጠኛ ነበረን። በእኔ የልጅነት ዘመን አንድ ዘመዱ ገንዘብ ሰጥቶት ከረሜላ ይገዛ ካለ እየቆረሸመ እየመጠጠ እንቁልልጭ እያለ ይመጣል ወደ ሰፈር። እኛ ትንንሾች ከረሜላ መብላት እንፈልጋለን። እሱ ያብለጨልጨዋል፣ ዝም ብሎ አይሰጠንም። እየመጠጠ እንዴት እንደሚጣፍጥ ይነግረናል። እባክህ ትንሽ ቀሽም ስጠኝ ትንሽ እንላለን። አይሰጥም፣ ፍዝዝ ብሎ አይሰጥም። በኋላም የምናደርገው ይጠፋል። በአባቴ በወለዱ በምትወዳቸው ምናምን መማጠኛችን። በምንድን ነው የምንማጠነው እግዚአብሔርን? ስለምን ብለህ? ስለ ራስህ ስትል፣ ስለ ስምህ ስትል፣ ስለ መቅደስ ስትል። እባክህ ስማን። እንጸልይና እንጨርሳለን። እግዚአብሔር ምን ይለናል ካላችሁ፣ ተመለሱ፣ ወደ እኔ ተመለሱ፣ ወደ ሐሳቤ ተመለሱ፣ ወደ ፍቃዴ ተመለሱ። እግዚአብሔር ምን ይለናል ካላችሁ፣ ተመለሱ። ምንድን ነው ችግሩ? ትልቁ ችግር እግዚአብሔር ተቆጥቶናል። ስለዚህ እግዚአብሔር ለምን አልገደለንም ብዬ ሳስብ ለመሞትም እንኳን የተዘጋጀን አይደለም። እግዚአብሔር የተቸገረ ይመስለኛል። ምን ነክቶን ነው ብላችሁ ወረቀት እየሰራችሁ ከሆነ እኔ የምነግራችሁ አንድ ነገር ነው። የሆነች ቱቦ ተዘግታለች። እሷም የእግዚአብሔር ፍቅር ትባል። እሷ ስትመለስ ሁሉ ይመለሳል።